አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም ብያለሁ። እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ ወይ? ያለው አልሐምዱሊላህ። የሀገሬ ልጆች ኢትዮጵያኖች፣ ሀገራችን ኢትዮጵያ አላህ ሰላም አድርግልን። እኛንም አላህ ሰላም አድርገን ባለንበት ሀገር ያለንበትን ሀገር አላህ ሱብሃነሁ ወተዓላ ሰላም አድርግልን። እምቶቼ፣ ማሮቼ፣ ፍቅሮቼ፣ የሀገሬ ልጆች ኢትዮጵያኖች አላህ ያደረሰንን ረመዳን በሰላም አድርሰን እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና እየተከበራችሁ የዩቱብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ አልሐምዱሊላህ። እኔ ደህና ነኝ። እናንተ እንዴት ናችሁ? አክባረዋል እንዴት ነው አላችሁ ወይ? ደህና ነኝ እኔ አለሁ አልሐምዱሊላህ። እንዴት ነው ስራ፣ አፍያ፣ ጤንነት እንዴት ነው? ሰላም ናችሁ ወይ? ደህና ናችሁ? አለሁ አልሐምዱሊላህ። እኔ ደህና ነኝ። ቤተሰቦቼ ለምትበረታቱኝ ፈጣሪ ያበርታችሁ። ጀዛኩሙላህ ኸይር። ጁማ በሰላም ውላችኋል? ያው ተሰግዷል። ጁማ ሙባረክ ብያቸዋለሁ። ያው ተሰግዷል መቼም እና ውዶቼ፣ የሀገሬ ልጆች አበረታቱኝ። ሆኖም ከጎኔ አትጡ። ስትገቡ በላይክ በሰብስክራይብ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ግቡና አበረታቱኝ ውዶቼ እና ውዶቼ እላችኋለሁ። በተረፈው ሀገራችን ኢትዮጵያን አላህ ሰላም አድርግን፣ ሰላሟን አላህ ያብዛልን። ለተቸገርና ሁላ አላህ ሱብሃነሁ ወተዓላ እዝነቱን ይለግሰን። በእዝነቱ በረህመቱ ደግሞ አላህ ይህን እኛ አቅመ ደካሞች እና አቅም የሌለን ሰዎች ነን። አላህ በእዝነቱ አላህ ሱብሃነሁ ወተዓላ በእዝነቱ ወላሂ ያሰብነውን ቦታ አላህ ያድርሰን። ሀገራችንም አላህ ቤተሰቦቻችን፣ ወገኖቻችን፣ ዘሮቻችን ሀገራችን ኢትዮጵያ አላህ ሰላም አድርጋት። ኑሯንም ችግሯንም አላህ ይጨርስላት። እኛ እሷ ከጠገበች እኛም እንጠግባለን። እኛም አንቸገርም። እኛም ሀሳባችን ይቀንስልናል። ቢያንስ ሀገር ሰላም ስትሆን ሁሉም ነገር ሰላም ይሆናል። እውነት ሁሉም ግራ ቀኟንም ችግሯን አላህ ይጨርስላት። ኢትዮጵያን ግራ ቀኟንም ሁሉንም አላህ በእዝነቱ በረህመቱ ግራ ቀኟንም አላህ ችግሯን ይጨርስላት። ችግር አይንካት። ሀገራችንን ሰላም አላህ አድርግልን። ሰው እኮ ሀገር ናት፣ እናት ናት፣ ሁሉ ነገር ናት ሀገር ማለት ነው። እኛ የምንኮራው በሀገራችን እንጂ በሰው ሀገር አንኮራም። በሰው ሀገር ሰራተኛ፣ ቢሽካራ፣ ሸቃላ፣ ከዳማ ከመባል ስማችን ለመጥራት የሚደብራቸው ብዙዎች አሉ። የምንሰራባቸው ሰዎች ማለት ነው። የእኛን ስም ለመጥራት የሚንቁን አሉ። ለምን? ሀገራችሁ ላይ ከሆናችሁ ግን በስማችሁ የምትጠሩት ትከበራላችሁ። በሀገራችሁ ምንም የሚመጣባችሁ ነገር የለም። ማንም ባለ ሀብትም ሆነ እናንተን ካለ ስማችሁ ምናልባት ካልቀጠራችሁ በስተቀር እኔ እንጃ ብቻ እንደዚህ አስቀያሚ ንግግር ይናገሯቸዋል ብዬ አላስብም። ያው ሀገር ነው፣ እንደፈለጋችሁ ወጣችሁ ለመናገር መብት አላችሁ። መብቱን ደግሞ ኖራችኋል በተፈጠራችሁበት ሀገር እና ውዶቼ ብቻ አልሐምዱሊላህ ረብል ዓለሚን። እኛ ዱንያን በብዙ ነገር ትፈትነናለች። አልሐምዱሊላህ አላህ ደግሞ እኛን በዱንያ አይፈትነን፣ ያ ረብ በዱንያ አይፈትነን። እኔ ሰዎች አላህ አፍያ ሰጥቷችሁ ከምንም በላይ ለሰው ልጅ ደግሞ አስፈላጊ አፍያ ነው። ሁሉም ነገር የሚያምራችሁ፣ ሁሉም ነገር ደስተኛ የምትሆኑት አፍያ ሲኖራችሁ ነው። አፍያ ካላችሁ ሁሌም ደስተኛ ናችሁ ማለት ታጡም ታገኛላችሁ። በቃ አላህ የሰው ልጅ የጻፈውን ያጣም ያገኛል፣ ያገኘም ደግሞ ያጣል። ሁሉም ነገር ደግሞ እንደ እንትን ነው። በቃ ያኔ ሀብታም አድርጎ ፈጥሯችሁ በጣም ሀብታም አድርጓችሁ ጤና ቢከለክላችሁ ደግሞ ጤና ነው የምትመኙት። ሀብቴን ሁላ ወስዶብኝ ጤና ቢሰጠኝ ብላችሁ ትመኛላችሁ። ትንሽ ደግሞ እኛ ካመመን ወይኔ ሁሉም ነገር በቀረብን፣ ሁሉም ነገር ቀርቶብን እኛ አፍያ በሰጠን እንላለን። ትንሽ ደግሞ አፍያ ሰጥቶን ወደ ራሳችን ስንመለስ ደግሞ እኔ ለምንድነው አልተሳካልኝ? ለምንድነው እንደዚህ ያልሆንኩት? ለምንድነው ሰው የደረሰውን ደረጃ አልደረስኩም? በሀሳብ እንገባለን። ያውላ አላህ
ሶብር ይስጠን። ለማንኛውም ዱንያ አኼራችንም አላህ ያሳምርልን። እህቶቼ አላህ ለእናንተ መልካሙን ይምረጥላችሁ። ትዳር ለሌላችሁ ትዳር አላህ ይስጣችሁ። መልካሙን ትዳር የሚያሳርፈውን እውነት ከስደት ስደት የምትሄዱት ወልዳችሁ ጤላችሁ የምትራመዱት ሳይሆን አርፋችሁ ልጆቻችሁ የምታሳድጉት ልባችሁ ተረጋግቶ ከጭንቅ ሀሳብ ወጥታችሁ ልጅን የመሰለ ነገር ጥላችሁ ከምትሰደዱ እናት ለልጇ መድኃኒት ናት። እናት ለልጇ መድኃኒት ናት። ልጆቻችሁን እናንተ ስትኖሩ አጠገባችሁ እናንተው ነው። እንኳን ባይበሉ እናትን ካዩ ደስተኞች ናችሁ ልጆች። ምን ቢበሉ ምን ቢጠጡ እናት ከሌለች ምን ባያጡ እንኳን ማለት ነው በቃ የሆነ ቆብሎ የሆነ በቃ አላቅም ከለራችሁ ትክክል አይሆንም በቃ። እና አላህ ሱብሃነሁ ወተዓላ ልጅን ወልዳችሁ ከምትሰደዱ አላህ ነጃ ያውጣችሁ ከእንደዚህ ነገር ጭንቅ ሀሳብ በሰው ነገር ከምትሰቃዩ ወይ ሳይወልዱ መምጣት ኮልን ወልዶ ደግሞ ካገቡ ደግሞ አላህ ሳሊሆነውን ባል አላህ ደግሞ ጥሩን ህይወት እንዲሰጣችሁ የምትሰደዱት ህይወት ሰው አንዳንድ ሰዎች ግን ያላችሁ ለመጨመር የሚሰደዱ አሉ። ሱብሃንአላህ። አንዳንዶቹ አቶ ነው የሚሰደዱት፣ አንዳንዶች ደግሞ ያላችሁ ለመጨመር ዱንያ ተቃራኒ ነው። ሱብሃንአላህ። እና አላህ ሱብሃነሁ ወተዓላ ለሁላችንም መልካሙን ይምረጥልን። አላህ የተጨነቁትን ከጭንቅ ገላገላችሁ፣ የተራቡትን ከራብ ገላገላችሁ፣ የጠማችሁን ከጥም አገላገላችሁ፣ ችግር አለባችሁ አላህ ችግራችሁን ይጨርስላችሁ። ሀገራችሁን አላህ ኢትዮጵያን አላህ ሰላም ያለንበትን ሀገር አላህ ሰላም አድርግልን። ሀገራችን እስከምንገባ በሰው ሀገር ነው ያለንበት ሀገር ሰላም ከሆነ ነው መስራት የምንችለው። አላህ ሰላም አድርግልን ሁሉንም ሀገር። የተቸገረ ሁሉ ችግሩን አላህ ይጨርስለት እላችኋለሁ ውዶቼ። ከባድ ነው እላችኋለሁ፣ ከባድ ነው። እኛ በሰው ሀገር ስራ ለመስራት እንኳን ስራ ራሱ አልሳካ ብሎን ተቸግረናል። ብቻ አላቅም አልሐምዱሊላህ ረብል ዓለሚን አላህ አፊያ ስለሰጠን ብቻ አልሐምዱሊላህ። ይሄን ያክል ለማውራት የቻልነው ለማሰብ የምንችለው ከጤና ጋር ጤና ካለ አይደል? ጤና ከሌለ ሰው ልጅ ምን ማሰብ ይችላል? ምንም ማሰብ አይችልም። ከራሱ ጋር ነው የሚታገለው፣ ከህመሙ ጋር ነው የሚታገለው። አልሐምዱሊላህ ረብል ዓለሚን አላህን በትንሹም በትልቁም ማመስገን አለብን። ችግር የሚጨርሰው አላህ እንጂ ሰው አይጨርስም። ለሰው ከምትነግሩ ችግራችሁን ሱጁድ ወርዳችሁ አንዴ ረካዓት ወርዳችሁ ወደ አላህ መጣራት ልባችን አላህ ወደሱ ይምራን እንጂ ቀጥተኛው መንገድ ቀልባችን ወደ ፈጣሪ ከተመለሰ ሁሉም ነገር ይሳካል አውቃለሁ። ግን ልባችን ብቻ ንጹህ ሆኖ ምንም ከሌለ ወደሱ አላህ ብለን ከተጣራን የፈጠረን ጌታ እሱ አይጥለንም። ሰውን ችግር ብትነግሩት ነገ መልሶ እናንተን ይንቃችኋል፣ የሆነ በቃ ያጣጥላችኋል። እና በቃ ስደት ችግር ነው። እዚህ ሀገር የሚያስጠላው ነገር አንደኛ ነገር ደግሞ በፎቶ ስራ በጣም ነው የሚያስጠላው ወላሂ። እኔ ግን የዩቱብ ስተሬን አንድ ቀን በደንብ አድርጌ ነው መናገራችሁ። ስደት የመጨረሻ ላይ አማሮኛል እኔ ማለት በቃ ሰውነት ካላችሁ በሰውነታችሁ እጅ አትችሉም እያሉ እኔ አሁን በቃ በንዴት ስራ ሰልማጥ መጥቼ ነው የገባሁት። ለምን ስራው ራሱ በጣም ከባድ ነው። ፎቅና ምድር ወፍራም ነኝ እኔ ያው እናዶኝ ማለት ነው። ማለት እኔ አልሐምዱሊላህ እሰራለሁ፣ ግን ለሰዎች ለምንድን ነው ሲያዩ ይሰራል መሰለኝ ከቁመቴ ጋር ሆኖ ቁመቴ 70 ስንት መሰላችሁ? 70 ነው የሚባለው ድሮ ነው የማውቀው እኔ ድሮ ሜትር ከ70 አዎ መጣልኝ። አሁን ሜትር ከ70 ነው የሚባለው። ሜትር ከ70 ነው። በዛ ላይ ውፍረት አለ። በቃ አሁን አለባት ሴትየው ማለት ነው። እኔ ነኝ አሰሪዋ የምመስለው። አጠገቤ ስቆም ወላሂ እኔ አሰሪዋ እመስላለሁ። ሱብሃንአላህ ወይ አጠገቧ ስቆም አሰሪዋ እኔ ነኝ የምመስለው። አሻንጉሊት ነው የምታክለው። ትንሽ ነው፣ አጭር ናት፣ ትንሽ ናት። ግን ወልዳ ማሻአላህ ልጆቿ ሁላ ትላልቅ ናቸው። እሷ ብዙ ልጆች አሏት። ግን እኔ
ደግሞ አጭር ናት፣ ምንም አያስታውቅባትም። ትልቅም አመስልም። እኔ ጠግባ ስቆም እኔ በቃ አንዳንዴ ትናደድብኛለች ብዬ እፈራለሁ በቃ። እና ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሀገሬ ልጅ ኢትዮጵያኖች፣ የኔ ውዶች፣ የኔ ሁሉ ነገሮች ከጎኔ ሆነው አበረታቱኝ። ፕሊስ ላይክ ሼር እያደረጋችሁ ገብ ሰብስክራይብ አድርጉኝ። ፕሊስ 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 ወደፊት በሉኝ፣ ተባበሩኝ። እኔ ሁሌም ልመና ነው እንግዲህ ከልመና አላህ ነጃ ያውጣችሁ እላችኋለሁ። ሀገሬ ልጆች ኢትዮጵያኖች በጊዜ ልግባና ከልጆቼ ጋር ትገናኝና ሀገሬ ላይ ሆኜ ምንም ሰራው ኢንሻአላህ እዚህም ሆኜ ብሄድ እና ተባበሩኝ ፕሊስ ላይክ ሼር ሰብስክራይብ ያደረጋችሁ ወደፊት በሉኝ እላችኋለሁ። አላህ ይጠብቃችሁ። ሰላማችሁ አላህ ብዝት ታርግላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወዳችኋለሁ።